ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። በዛሬ በግንቦት 28 2017 ዓ.ም መስተዋታችን የ1997 ዓ.ም ሀገራዊ ምርጫን ተከትሎ በመንግስት የጸጥታ ኃይሎች ሕይወታቸውንና አካላቸውን የተነጠቁ ወገኖቻችንን ለማሰብ የተዘጋጀ ቨርቹዋል የስዕል አውደ ርዕይን እንመለከታለን። እንግዳችን የአውደ ርዕዩ አዘጋጅ አርቲስት ዩሴ በቀለ ነው። ርዕዮት ዓለሙ ፕሮግራሙን እየመራው እስከ መጨረሻው አብሬያችሁ ዘልቃለሁ። እንድትከታተሉን እጋብዛለሁ። ዩሴ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ፣ እንግዲህ ለምን ጊዜ ሚዲያ እንግዳ ስትሆን የመጀመሪያ ነውና እስኪ ከአድማጮቻችን ጋር ስለ ራስህ ጥቂት መረጃዎችን በመስጠት ተዋውቅልን። እኔ ዩሴ ሙላት እባላለሁ እና ህይወቴም መነሻዬም እድገቴም ሁሉም ስዕል ነው። በእርግጥ በህይወቴ የተለያዩ ኮርሶችን የተለያዩ ትምህርቶችን ለመማር ችያለሁ፣ ኮሌጅ ዩኒቨርሲቲም። አሁን የሚገኘው ዩናይትድ ኪንግደም ማንቸስተር የሚባል ከተማ ውስጥ ነው። ይህ የሚቀርበው ኤግዚቢሽን ብቻዬን ያዘጋጀሁት ሶሎ ኤግዚቢሽን ነው ብዙ ጊዜ የሚባለው። እድሉን የሰጠኝ የቴክኖሎጂው አድቫንስመንት ቨርቹዋል መሆኑ ለህዝቤም በመላው ዓለም ለማዳረስም በማስቻሉ ሊሆን ችሏል። እና አንዳንዴ እንደ ባህላችን ስለ ራሳችን መናገር የተለመደ አይደለምና ይህን ነገር አላዳበርኩም። በእርግጥ ግን የተለያዩ ፕሮጀክቶችን ኢትዮጵያ ውስጥ እያሉ በተለይ ኢሉስትሬሽን መጽሐፍቶችን የሴቭ ዘ ቺልድረን የዩኤስኤድ አብሬ መስራት ችያለሁ። እንዲሁም የኤልጂ ቴክኖሎጂ ካምፓኒ ወርልድ ቱጌዘር የተሰኘ ኦርጋናይዜሽን አላቸው። ለዛ ኦርጋናይዜሽን የፋርመርስ ጋይድ ቡክ ኢሉስትሬሽኖች ሰርቻለሁ። በተረፈ እንግዲህ ከዚህ በኋላ ዌብሳይቴም ላይ ገብታችሁ ስለ እኔ ልታነቡ ልታዩ ትችላላችሁ። ጥቂት ባዮግራፊ እዛ ማስቀመጥ ሞክሬያለሁ። በጣም ኢንተረስቲንግ የምወዳቸው ፓርቶች ውስጥ ግን ምናልባት ላይቭ ፔይንቲንግ ብዙ ጊዜ ቲቪ ላይ ይተላልፍ ነበር። ከነዛ መካከል የጋሽ ጥላውን አርቲስት ጋሽ ጥላውን ገሰሰ የእሳቸውን የመታሰቢያ በዓል ላይ ኦልሞስት 10 ዓመት ነገር አለፈው። እዛ ላይ የሰራ ነው። በጣም ጥሩ ላይቭ ፔይንቲንግ ነበር። እነዚህን የመሳሰሉ ነገሮች በተለይ ወደ ህዝብ አርቱን ማቅረብ የመሳሰሉ ፕሮጀክቶች ላይ እሳተፍ ነበር። አሁን ደግሞ በሶሎ ኤግዚቢሽን እንግዲህ መጥቻለሁ። ስዕል ላይ ነው ህይወቴ የተለያዩ ኮርሶችን ወስድም ስትል እንግዲህ በሚገርም ሁኔታ በጣም ብዙ እንደው የተወሰኑትን ነው ያመጣኋቸው። በተለያዩ ጉዳዮች ላይ የወሰድካቸው የዓለም አቀፍ ተቋማት የሚሰጡትን ስልጠናዎች አይ ነበር እና እንግዲህ እነሱ የክላይሜት ቼንጅ ላይ፣ ሞባይል ጆርናሊዝም፣ የተለያዩ በጣም ብዙ ጉዳዮች ላይ ነው። እንደዚሁም የመጀመሪያ ዲግሪ ደግሞ ከሚዲያ እና ከፊልም ጥናት ጋር የተገናኘ ነው እና የምታጠናው ነገር እና ያው የሀገራችንን ነገር ታውቂው የለ ሊሆን ይችላል ምላሽ። እንዴት ደግሞ በጣም የምትወደው እየሰራህበት ያለው ነገር ስዕል ሆነ፣ ግን የምታጠናቸው ነገሮች ደግሞ እንዴት ቢገናኙም ያው ጥበባዊ ነገሮች ቢሆኑ እሱን እስኪ ትንሽ። ትክክል። ምንድን ነው አጫጭር ኮርሶች ህይወታችን ውስጥ ሁሌም አስፈላጊ ናቸው። በተለይ ስዕሉ አንድ የምትናገሪበት ሀሳብሽን የምታጋሪበት መንገድ ነው። ግን ሀሳብሽን የምትገነቢበት ደግሞ የራስሽ የሆነ መሰረታዊ እውቀት ያስፈልግሻል። ሁልጊዜም አፕዴት የምታደርጊው ለምሳሌ ከጾታ ጋር በተያያዘ ስለ ውመን ኤንድ ገርልስ ራይትስ የተሰኘ አጭር ኮርስ ኦንላይን አግኝቼ እሱን የወሰድኩበት ወቅት አለ። እነዚህ ነገሮች እንዳለ ዓለምን የማይበትን እይታ ሼፕ ያደርጉልኛል ማለት ያስተካክሉልኛል። እንግዲህ የዚህ የኔ ጀኔሬሽን ችግር ሳይሆን አይቀርም እንግሊዝኛ መቀላቀል። አድማጮችም ይቅርታ አድርጉልኝ፣ እኔም ማስተካከል እንዳለብኝ ይሰማኛል። ሌላው የፊልም ኤንድ ሚዲያ ኦልሬዲ ስዕል ያው የምስል ነው እና ሞሽን ፒክቸርስ ነው ፊልም ራሱ አንዱ መጠሪያው ሲጀምርም ከታሪኩ ጋር እና በፊልም ውስጥ ብዙ ከአርቱ ከስዕሉ ጋር የሚገናኙ ፓርቶች አሉ። ስፔሻሊ እንደዚህ ከሴታፕም ሊሆን ይችላል። ምስሉ እንዳለ ሂዶ ስክሪን ላይ የሚያርፈው ምስል ቴክኒኩ ተቀየረ እንጂ ወይ አክሪሊክ አልሆነም፣ ኦይል አልሆነም፣ ወይም ደግሞ ሰም ብሩሽ አንስተሽ ያደረግሽው ነገር አይደለም። ዲጂታል ነው ኮምፕሊትሊ እንጂ ከስዕሉ በጣም የሚያያዝ ነው።
እንደውም እኔ እድለኛ ሆኜ በምርጫዬ ነው እነዚህን ነገሮች መማር የቻልኩት። ስዕልም በተለይ አባቴ በጣም ሰፖርት ያደረገኝ ስለነበር፣ እንደ እናቴ ቢሆን ኖሮ በጣም ነጋዴ ነበር የምሆነው። አባቴ ሞር ወደ ስዕሉም ወደምፈልገው እንድገፋ ረድቶኛል። ይህ በጣም በተለይ አጭር ኮርሶች ነገሮችን ከጊዜው ጋር አፕዴት እያደረግሽ ለመሄድ አጫጭር ኮርሶች ሁሌም እንደሚያስፈልጉን ይሰማኛል። በተለይ ደግሞ እኛ ሀገር እንደምታውቂው የትምህርታችን ስርዓት ትንሽ ደከም ያለ ነው እና ከትምህርት ቤት ይለያል። አንዳንድ ትምህርት ቤቶች በጣም ጥሩ ናቸው፣ አንዳንዶች ደግሞ ይደክማሉ። እና ከትምህርት ቤት ከወጣን በኋላ ራሳችንን በተለያዩ እንደዚህ አጫጭር ኮርሶች ካልገነባን በስተቀር ትምህርት ቤት ውስጥ የምናገኛቸው ነገሮች ብቻቸውን ብቁ ያደርጉናል ብዬ አላምንም። እና ያ ነው የኔ ብዙ ነገሮች ውስጥ ምናልባት መግባት። ሌላው ደግሞ ያው ስራም ነው። አንዳንዴ በዛ ውስጥ ኮርስ ልትወስጂ ገብተሽ አንቺ ደግሞ የሆነ የስራ ኦፖርቹኒቲ ኤክስፖዠርም ልትፈጥሪ ትችያለሽ። ብቻ ግን እንደው አንዳንዴ አገር ቤት እንደምታውቂው እግዚአብሔር ይመስገን የጊዜ ችግር የለም እና ያንን ጊዜ በቻልነው አቅም በተለያየ መንገድ ካልቀየር ነው በስተቀር እንግዲህ ከቤተሰብ ጋር ሰብሰብ ብለን ስለምንኖር ብዙ በርደኖችን ቤተሰባችን ነው አብሮን የሚካፈለን እና በዛ የተነሳ እኚህን ነገሮች ማድረግ ችያለው እና ግን በጣም ለህይወታችን እነዚህ አጫጭር ኮርሶች በጣም አስፈላጊ ናቸው ብዬ አምናለሁ። በተለይ ሌላው ዓለም ጋር ስንሄድ ሌላውን ዓለም ያለበት ፍጥነት እንግዲህ የታወቀ ነው እና ከነሱ ጋር አብሮ ኮምፒት ለማድረግ እና ውጤታማም ለመሆን በስራውም በተለያዩ ዘርፎች እንግዲህ ያለንን ጊዜ በተሻለን አቅም በአጫጭር ኮርሶች ሰፖርት ራሳችንን ማድረግ በቋንቋም ሊሆን ይችላል፣ በተለያየ መንገድ አስፈላጊ ነው ብዬ አስባለሁ። ከርዕሱ ከወጣው ይቅርታ ይደረግ። አልወጣም። የጊዜ ጉዳይ ስታነሳ አሁን እኛ ሀገርም ያው ላይፍ ስታይሉ ተመሳሳይ የሆነ ከዚህ ጋራም እየመጣም ስለሆነ የኑሮም ጫናም በጣም አንድ ስራ ላይ ብቻ መኖር ስለማይቻልም ከተቻለ የመጨመር አይነቱ ነገር እንደዚህ እና የመጣበብ ነገር ሰማለሁ። በፊት እንዳልከው ነበረ ጊዜ ነበር ሞልቶ የሚተርፍ አይነት። አሁን ግን የሆነ በጣም የተለወጠ ነገር ያለውኝ እና እንግዲህ ምናልባት እሱ ጋር አሁን ላይ ግድ እየሆነ የመጣ ይመስለኛል። እሱም ከተገኘ ማለት ነው የሚያሳዝነው ነገር እሱም ያው ከተገኘ ማለት ነው። 2-3ቱንም ነገር ሰርተህም ራስህን በጣም ትክክል። እዚህ ግን ሲኮን ብዙ እድሎች አሉ። እነዛን እድሎች በተለያዩ ስልጠናዎች እንደዚህ ራሳችንን እናበቃለን ወይ የሚለው ነገር አጠያቂ ነው አይደል? እዚህ ስለዚህ ቆንጆ ትምህርት ነው ብዬ አስባለሁ። በተለይ አዲስ ለሚመጡ ሰዎች፣ ለታዳጊ ወጣቶች እንደዚህ በተለያየ አይነት መንገድ በተለይ እንደዚህ አርት ላይ የሚሰራ ሰው እንዳልከው ነው ብዙ ማያ መነጽር ይሰጣል አይደል? ለምትሰራው በጣም እንደው አሁን ወደ ተገናኘንበት እንሂድ። በጣም ብዙ ነገር ከአንተ ጋር ማውራት እንችላለን እና ሌላ ጊዜ እናቆየውና ወደ ተገናኘንበት ጉዳይ ስናመራ 20 ዓመት ሆነው እንግዲህ የ1997 ምርጫን ተከትሎ ህይወታቸውን የተነጠቁ ወገኖቻችን፣ ቤተሰቦቻቸውን የተነጠቁ አካላቸውን እና እነሱን በማሰብ ነው እንግዲህ አንተ የፊታችን እሁድ ጀምሮ ቨርቹዋል አውደ ርዕይ እያዘጋጀኸው እና ይሄ በራሱ በጣም ትልቅ ነገር ነው። እጅግ በጣም ነው እንደዚህ ጋር ማመስገን የምፈልገው ይህንን በማሰብህ በሙያህ እና ስክሪኑ ላይ ላድርገውና አድማጮቻችን እንዲያዩት 97 ዓመተ ምህረት ይላል። ስለ 97 ዓመተ ምህረት የ20 ዓመታት ዝምታ ቨርቹዋል የስዕል አውደ ርዕይ ነው የሚለውና በምን አይነት መልኩ ነው ያሰብከው የሚለውን ስታስብም መጀመሪያ ላይ በዚህ አይነት መልኩ ለማሰብ የቻልክበት አንድ የተለየ አጋጣሚ ካለ እሱን ብትነግረን። ኦኬ፣ ስለዚህ ማሰብ የጀመርኩበት ምክንያት በተለይ ባለፉት ጥቂት ዓመታት ሀገራችን ውስጥ የተለያየ ቀውሶችን እያየን ነው እና ይሄ ነገር ለምን እንዲሆነ ብዬ ሳስብ በቅርብ ጊዜ አይኔ ላይ ወይም በቃ አእምሮዬ ላይ መጥቶ ድቅን የሚልብኝ የ97 ጊዜ የነበረው ክስተት ነው። በቃ ህዝቡ ነፃነትን ወይም ደግሞ ለውጥን ፈልጎ ወደ አደባባይ የወጣበት ጊዜ ማለት ነው እና ያን ጊዜ
ቀጥታ በፖለቲካ የሆነ መነጽር አይደለም ያየሁት። ምንድነው የዛን ጊዜ ትምህርት ቤት ውስጥ የነበሩ ቲኔጆች ሊሆን ይችላል ወይም ላይክ የ5 ዓመት የ6 ዓመት ምንም ልጆች አሁን ላይ 20ዎች ውስጥ ናቸው፣ 25 26 27 እና በአገሪቷ ውስጥ በተለያየ አቅጣጫ ታጥቀው የምናገኛቸው የዛን ጊዜ ምንም ነገር የማያውቁ ትናንሽ ልጆች ናቸው። እና ምንድነው ያሰብኩት ያኔ እኮ እነዚህን ልጆች አግኝተናቸው ቢሆን ኖሮ ዛሬ ላይ ይሄ ሀገራችን ውስጥ የተፈጠረ ያለው ቀውስ ሌላ መልክ ይኖረው ነበር። ምክንያቱም ማንም ሰው ተነስተ መሳሪያ ይዘህ ሄድ ስትዩ ዝም ብሎ አይደልሽም፣ ይጠይቅሻል፣ ምክንያታዊ ይሆናል። አሁን ግን ያንን አሳይመንት አልሰራንም። ስለዚህ ያላየናቸው ዞር ብለን ያላየናቸው ልጆች እንግዲህ ደርሰው መሳሪያ ይዘው ተነስተዋል እና ምንም አይነት የሀገራዊ ጥያቄ ቢኖራቸው ለውጥ ቢፈልጉ ግን ማንን መከተል እንዳለባቸው እንኳን የሚያመዛዝኑበት መሰረታዊ እውቀት ወይም ልምድ እኛ ታላላቆቻቸው አላጋራናቸውም። እና ያንን ሳስብ ነው ስለዚህ ይህ ነገር እንዲስተካከል ምንድነው አሁንስ ቢሆን መሆን ያለበት ሲባል ያን የተፈጠረውንስ መቼ ክሬዲት ሰጠን? ስለ ለውጥ ራሱ ሲወራ እዚህ ጋር ይህን ለውጥ ያመጣው በዛኛው ብሔር ወገን በኩል የተደራጁ ወጣቶች ናቸው ይባላል። አይደለም፣ በአማራው ነው፣ በኦሮሞው ነው፣ ወይም ደግሞ በተለያዩ ማህበረሰቦች የብሔር እንግዲህ እየተከፋፈለ የለውጡን እንግዲህ ለውጥ ይሄ ኔጌቲቭ የሚሆን ያለው ብቻ ለውጥ አለ እና ይሄ መሆን የቻለው በዚህኛው ነው በዚህኛው ነው የተባለ የክሬዲት ወይም የእውቅና ሽሚያ አለ። ግን እውነታው ኢትዮጵያ ውስጥ ጥያቄ መጠየቅ የተጀመረው ለዛውም ደማቸውን ከፍለው ደማቸውን አፍስሰው ጥያቄ መጠየቅ የጀመሩት ምናልባት በቅርብ ልናስታውሰው የምንችለው ትልቁ ክስተት የ97 ነው እና ኢትዮጵያ ውስጥ አሁን ላይ መጣ የምንለው ምንም አይነት የፖለቲካ ንቅናቄም ይሁን ምንም አይነት የመብት ጥያቄ እንደው የሆነ ጊዜ ላይ በተሰራ ካልኩሌሽን እየተፈጠረ ነው ብዬ አላምንም። የ20 ዓመት ጉዞ ነው ብዬ አስባለሁ፣ በተለይ ዛሬ ላይ ሆነ ስናስበው። ግን እነዛን ወጣቶች ከሞቱ በኋላ ማናችንም ያሰብናቸው አይመስለኝም። አንዳንድ ኢቨንቶች ላይ ያለው ጀግኖች ናቸው ይባላል፣ ጀነራላይዝ ተደርጎ ያንዳቸውም ስም ተነጥሎ እውቅና አይሰጥም እና ቤተሰቦቻቸውን ዞር ብለን አላየንም። እውነት አንዲት እንግዲህ በወቅቱ ባለቤቷን ያጣች ሴት መሰረት ትባላለች። በስልክ አውርቻታለሁ፣ አመት ይሆነዋል እና በወቅቱ 2 ልጆች አላቸው። ግን እሱ ህይወቱ ካለፈ በኋላ ያው በዛ በትግሉ በተቃውሞ መሀል ተገድሎ ልጆቿን ብቻዋን ማሳደግ ተገደደች፣ አልቻለችም። ያው አንዱን ልጅ ለማደገው እንደሰጠች ነው በወቅቱ ነገረችኝ። እንግዲህ 20 ዓመት ሆኖታል። አሁን ልጇ የት እንዳለም አታውቅም። ማንም ዞር ብሎ አይቷት አያውቅም። የደገፋት ምን ያላት የለም። እንደዚህ የመሳሰሉ አንዳንድ ታሪኮች አጋጥመውኛል። እንግዲህ ይሄ ባለቤቷ አዲሱ በላቸው ይባላል። በየሚዲያው ሲዘዋወር የነበረ የ97 ሰማዕት ተብሎ የተለያዩ ሰዎች ፎቶ በኮላጅ መልክ ተደርጎ ያየነው አንዱ የመጀመሪያው ላይ ያለው አዲሱ በላቸው ይባላል። እንግዲህ እያንዳንዱ እዛ ውስጥ ያሉት የራሳቸው ታሪክ አላቸው እና ምናልባት በኤግዚቢሽኑም ላይ አንድ የማነሳት የምሰራት አንዲት ወይም ደግሞ የማቀርባት አንዲት ሴት ምስል አለ። ይሄ አዲሱ በላቸው ይባላል። ልክ ነው። ምስሉ ላይ ያቀረብሽው በስኬች ኖርማሊ ፔፐር ላይ ነው የተሰራው። እቺ ባለቤቱ እንግዲህ በየአመቱ የእሱን እልፈት ታከብራለች። ለእኔ በጣም ልብ የሚነካ አጋጣሚ ነበር። እንግዲህ በህይወትም የተረፉ አካላቸውን ያጡ እንግዲህ መጀመሪያ ላይ ያለው አልኩት ያ ነው። አካላቸውን ያጡ አንዳንድ ወጣቶችን በስልክ አውርቻቸዋለሁ። እንግዲህ እነሱን ሪኮግናይዝ ካላደረግን በጊዜው የነበረውን ነገር ዝም ብሎ በማስታወስ ብቻ ወደ ፊት መጓዝ ይቻላል ብዬ አላስብም።
አንዳንዴ በጣም ስሜት የሚነኩ ለምሳሌ ኮተቤ መምህራን ኮሌጅ እዛ ውስጥ ከነበሩ ተማሪዎች መካከል እዚህ ምስሉ ላይ ያለች ልክ የአዲስ አበባ ልጆች አፍነው የአዲስ አበባ ዩኒቨርሲቲ ተማሪዎች አፍነው በወቅቱ የነበረው እንግዲህ የፌዴራል ፖሊስ አፍኖ ወደ ሰንዳፋ የፖሊስ አካዳሚ እንግዲህ እዛ ለግርፊያም ለምንም ሲወስድ መንገድ ላይ ኖ አትወስዳቸውም ብለው መንገድ በዘጉበት የተገደለች ሴት ነች። የመጀመሪያ ምስል ላይ ያቀረብሻት የእሷ ራሱ የትምህርት ቤቱ ሲምቦል ነች ብዬ አስባለሁ። የትምህርት ቤቱ ብቻ ሳይሆን የአዲስ አበባም ሲምቦል ነች ብዬ አስባለሁ። በምስሉ ላይ ስሟም ታሪኳም አንድ ላይ አድርጌ በደንብ የማቀርበው ይሆናል በኤግዚቢሽኑ ላይ። ሽብሬ የሽብሬ ማለት ነው። እና እያንዳንዳቸውን ለብቻቸው ሪኮግናይዝ ማድረግ ምናልባት እኔ ስለ ወንድሜ ኃላፊነት እንደሚሰማኝ ማሳያ ይሆናል። አለበዚያ ነገ ላይ ሁሉም ወጣት በሞት ማን ዞር ብሎ ያኛል ብሎ የሚያስበው ለዛ ይመስለኛል። ናውጣ መብትህን ጠይቅ ና ተነስ ስትይው ማንም የሚሰማሽ የለም በዚህ ጊዜ። ምክንያቱም ከዚህ በፊት የሆነው ነገር የሚያሳየው እኔ ወጥቼ መብቴን ብጠይቅ ነገ ላይ ዞር ብሎ የሚያየኝ ሰው የለም። እንደዚህ አይነት መልእክት ነው ያለው። እንደውም አሜሪካ ውስጥ ስላለ አንድ ሚሞሪያል መቃብር የሰማሁት ምናልባት አንቺ የበለጠ ታውቂ ይሆናል። 24 አወር የሚጠበቅ መቃብር የአንድ ግለሰብ መቃብር ቦታ አለ። የአንድ ሶልጀር ነው። ያ ሶልጀር አንኖን ሶልጀር ነው፣ ስም የለው። ሪፕሬዘንት የሚያደርገው ግን በየሜዳው ሀገራቸውን ለመጠበቅ ሲዋደቁ ሞተው የቀሩትን ስም የሌላቸው ወይም ስማቸው ልክ እንደ ፕሬዚዳንትና ጀነራሎች በየሚዲያው ለማይዘዋወሩ ወታደሮች መታሰቢያ ሆኖ ነው እንደ ሲምቦል። እኛ ሀገር ግን እንግዲህ ላለፉት አንዳቸውንም ምንም አይነት መታሰቢያ አላደረግንላቸውም። እንደውም ከ97ቱ ይልቅ ለብዙ ሰው አእምሮ ላይ ቀርቦ ነው የሚታየው የኢሃፓ ዘመኑ ነው። እንግዲህ የምን ያህል አመታት ልዩነት እንዳለ ማንም ሰው እንግዲህ የሚያየው ነገር ነው። እና ከዚህ ጋር በተያያዘ የዓለማዊ ልቤን ይነካኛል ስለ በኢሃፓ ወቅት እንግዲህ የተሰራ ችግርሽ በእኔ አልፏል የሚለው እንግዲህ የሞቱትን እያሰበን የተሰራው ያ ሙዚቃ ይባላል። ሹሜ ታደሰ ነው የጻፈው። እሳቸው ኢንተርቪው ላይ አቅርበውታል አለማየሁ እሸቴ ራሳቸው። እና ስለ አዲስ አበባ ቢሆን ስለ ኢትዮጵያ ቢሆን ስለ ፖለቲካው ስለምን እነዛ የተሰዉት የሞቱት የሚያዘኑት ዜማ ነው የሚመስለኝ። ችግርሽ በእኔ አልፏል፣ በሀዘን ቢላዋ ዘግዝኮ እየበላኝ ላንቺ ሲባል እያለ ግጥሙ ይቀጥላል። በጣም ልብ የሚነካ ሁኔታ ነው ያለው። እና ይህም ኤግዚቢሽን ዋናው ነገር ሁላችንም ግድ የለም ለራሳችን ብቻ ሳይሆን ለአጠገባችን ያለውም ስለ ወንድማችን ስለ ጎረቤታችን እኛ ካልተናገርን ስለኛ ማንም መጥቶ አይናገርም። እና በዚህ ኤግዚቢሽን ሌላው ነገር ምናልባት ጥሩ ተሞክሮም የሆነው ይህ ቴክኖሎጂ የፈጠረው የቨርቹዋል አርት ኤግዚቢሽን ለሰዓሊዎችን በጣም ጥሩ ኦፖርቹኒቲ ነው። ምክንያቱም ምንድነው ኤግዚቢሽን ሌክዠሪ ተደርጎ ነው ብዙ ጊዜ የሚታሰበው። በዛም የተነሳ ፊዚካሊ እዛ ቦታ የሚሄዱት በጣም ጥቂት ሰዎች ናቸው። ልክ በሙዚቃው ዓለም እንዳለው ሪቮሉሽን ሁሉ ልክ የሆነ ጊዜ ላይ ሁሉንም የሙዚቃ መሳሪያዎች የሚያካት ኪቦርድ ወይም ፒያኖ ሲመጣ ይሄ የባንዱ ነገር ትንሽ ተጎድቶ ነበር እና ሙዚቃው ግን ኦፍኮርስ አድጓል እና ተመልሶ ባንዱም መጥቷል። በስዕሉ ደግሞ ምንድነው ምንም አይነት ያድልም አልነበረውም እና ከህብረተሰቡ በጣም ሩቅ ነው። አሁን ግን ቨርቹዋል ሲሆን አንድ ኢትዮጵያዊ ሰዓሊ እንግዲህ ኢትዮጵያ ውስጥ የሚያቀርበውን ኤግዚቢሽን በመላው ዓለም እንዲታይለት ቨርቹዋሊ ማዘጋጀት ይችላል እና ኮስት ኢፌክቲቭ ነው። በጣም ተደራሽነቱ ጥሩ ነው። ኢቨን ኦሪጂናል ስዕሉን ብቻ ሳይሆን ፕሪንትም የመሸጥ እድል ይሰጠዋል።
እና ለስዕሉ ዓለም በጣም ትልቅ የቴክኖሎጂ ፍሬ ነው ብዬ አስባለሁ። የቨርቹዋል ኤግዚቢሽን የተለያዩ ሰዎች ካሉበት ሆነው የዛን ሰዓሊ ስዕል ይገዛሉ። እንኳን በቤቱ ያለ በሆስፒታልም ያለ እንግዲህ ኤግዚቢሽኖች መክፈቻዎች ላይ ተገኝቶ ወይም በቨርቹዋል በስልኩ ወይ በላፕቶፑ የማየት እድል ይሰጠዋል እና ይህ የሀገራችን ራሱ የህዝባችንን የከለር ላይ ያለውን አንደርስታንዲንግ ወይም እውቀት በጣም ጥሩ አድርጎ ባላንስ ሊያደርገው ይችላል ብዬ አስባለሁ። ምክንያቱም የትኛውም አካባቢ ክልልም ይሁን ሰፈርም ብቻ ኢንተርኔት እስካለው ድረስ ጥሩ ጥሩ የስዕል ኤግዚቢሽኖችን ማየት ይችላል። ይሄ ደግሞ ስለ ከለር ያለውን ስለ ኮምፖዚሽን ስለ ፎርም ያለውን ነገር በደንብ አድርጎ ያሳድገዋል እና ብዙ ሰዓሊዎችን ያሳድጋል፣ ብዙ አዳዲስ ሰዓሊዎችን ያወጣል እና ደግሞ ይሄ ትንሽ ዝብርቅርቅ ያለውን የከተማችንን ከለር ያስተካክላል የሚል እምነት አለኝ። ምክንያቱም ይሄ የእውቀታችንን ሌቭል በስዕሉ ዘርፍ ያለውን ቀስ እያለ እያቀራረበው ይሄዳል ብዬ አምናለሁ። እንግዲህ በመግቢያም እንዳልኩት በጣም ትልቅ ዓላማ ነው ይሄ። አንደኛ ቅድም ያልከው ነገር አለ፣ ሌላውስ ትውልድ ስለ ፍትህ፣ ስለ ሀገር፣ ስለ ወገን መስዋዕትነት መክፈልን እንዴት ነው የሚረዳው? እንደዚህ አይነት ሰዎችን ቸል ባልን፣ እንዲህ አይነት ታሪኮችን በዘነጋን ቁጥር የሚለው እንደገና ደግሞ ራሳቸው ሰዎቹ ሊታሰቡ ሊዘከሩ ስለሚገባቸው እነዚህንና ሌሎች በርካታ ትልልቅ ዓላማዎችን ማንሳት ይቻላል እና የዘነጋ ነው ያው ለማስታወስ በተለያዩ ሰዎች የተለያዩ ነገሮች ይደረጋሉ፣ ግን በጣም አነስተኛ ነው እና ኦልሞስት እንደገለጽከው ዝምታ በሚል ሊገለጽ የሚችል አይነት ነገር አለው እና በዚህ 20 ዓመታት ውስጥ ግን ቤተሰቦቻቸው እንዴት ነበሩ የሚለውን ለምሳሌ የአዲሱ በላቸውን ቤተሰብ አንስተህ ያካፈልከን አለ እና እንደዛ እነዛ ሰዎች መሞት አካል መጉደል ምናምን ጋር ብቻ አይደለም የሚቀረው፣ ቤተሰብ የሚባል ነገር አለ። ለብዙ ነው ዳፋው የሚተርፈው እና እሱን ደግሞ ዋጋ አለመስጠት ምን ያህል ያስከፍለናል በየጊዜው የሚለውን የምናየው ነገር ነው። ስለዚህ በድጋሚ ላመሰግን እፈልጋለሁ። እንደዚሁ ፌስቡክ ላይ ያደረካቸው የተለያዩ ስኬቾችን የአዲሱ በላቸውን ጨምሮ ሳይ ነበር እና እንደዚሁ አንድ ብንጨምርበት ሀድራ ሽኩር፣ ይህም እንግዲህ ከሰኔ 1 መስዋዕቶች ውስጥ አንዱ ነው እና ምናልባት እሱንና ሌሎችንም መጨመር የምትፈልገው ታሪኮች ካሉ ጨምርልን እና ወደ ሌላ ጥያቄ አልፋለሁ። ሀድራ ሽኩር የ44 ተክለ ሃይማኖት አካባቢ ልጅ ነው እና እስካሁን ድረስ በአካባቢ በጣም የሚያስቡት እና የሚያዝኑበት ሁኔታ ነው። በ97 በነበረው ሞት እንደው ሁላችን የምናውቀው የሪፖርት የተደረገውን የሞት ብዛት ነው እንጂ ሪፖርት ያልተደረገው በእጥፍ ይበልጣል ተብሎ ነው የሚታሰበው። ምክንያቱም እኔ ራሱ በነበረኝ አንዳንድ አጋጣሚዎች በግልም ሲልኩልኝ ሜሴንጀር ላይም እየተረዳው የነበረው ነገር ኮምፕሊትሊ ሌላ ማናውቀው በጣም ትልቅ ታሪክ አለ ከ97 ጋር በተያያዘ። ብዙዎቻችን ያለውን ሪፖርቶች መሰረት አድርገን ነው እየሄድን ያለ ነው። የሀድራ ሽኩር በሩ ላይ ነው የተገደለው። እንግዲህ በዛ በሰኔ 1 ጊዜ በነበረ ተቃውሞ እሱም ድምፁን ለማሰማት ስለ ወንድሞቹ ስለ ሀገሩ እናም ደግሞ በፖለቲካውም በኩል የነበሩ ሰዎች በየሚዲያው የዛን ጊዜ በነበረው እድል ስለ ሀገራችን ሁኔታ የሚነግሩን አምነን ነበር ተቃውሞ የወጣ ነው እና የእሱን ቤተሰቦች ዳይሬክትሊ ማውራት እድል አላገኘውም። ግን ጓደኞቹ ናቸው ፎቶውን ፈልገው ይላኩልኝ። የእሱም አሟሟት እንደዚሁ በጣም የሚያሳዝን ነው። በሩ ላይ ነው በቤቱ ጋር። እዚህኛው ምስል ውስጥ አጋጣሚ የእሱ ምስል የዚህኛው ውስጥ የለም። እንደዚህ ተሰብስበው በወጡት የዛን ጊዜ የነበረው ሪፖርቶች ላይ እና የእሱንም አንድ መስራት የፈለጉበት ምክንያት ያ ነው። ይሄ እንደውም የሚያሳየው ምናልባት ምን ያህል ጊዜ ስዘጋጅበት እንደነበረ ሊሆን ይችላል። ምክንያቱም እነዚህ ምስሎች አመት ሳይሆናቸው አይቀርም ፖስት ከጀመርኩኝ እና ያን ይመስላል ያለው ነገር። በኤግዚቢሽኑ ላይ እንግዲህ የተለያዩ ሲምቦሎች አሉ የተሳሉ የዛን ወቅት የሚያስታውሱ
እና የፖለቲካውንም ሁኔታ አንዳንዶቹ በትክክለኛ ታይትላቸው የወጡ ስዕሎች አሉ። ፌስቡክ ላይ ግን በወቅቱ ፖስት በማድረጋቸው ጊዜ የነበረውን ስሜት ብቻ ዝም ብዬ ካፕሽን አድርጌ አንዳንዴ ያቀርባቸዋለሁ። ዘ ፓወር ኦፍ ማስክ የሚለው አንድ ስራ በስኬች መልክ አለ ፌስቡክ ላይ። አሁን ግን በፔንቲንግ ነው ኤግዚቢሽን ላይ የሚቀርበው። ስኬቹ እንግዲህ የአቶ በረከት ስምኦን የኮሚኒኬሽን ሚኒስቴር የነበሩት ናቸው እና እንግዲህ እሳቸው የነበሩበትን ፖዚሽን ሁላችን እናውቃለን። የጊዜ እንጂ ሰው ጀግና የለውም እንደሚባለው እንግዲህ አሁን እሳቸው ቤታቸው ገብተዋል። ብዙዎች ግን ሜዳ ላይ ቀርተዋል እሳቸው ስልጣን ላይ በነበሩ ጊዜ እና አንዳንዴ ከባለስልጣናቶች ቀጥታ በሚወጣ ትዕዛዝ ስላለቁትም ለማሰብ አንዳንድ ሲምቦሎች ተሰርተዋል ኤግዚቢሽኑ ላይ። ሌላው ነገር ምንድን ነው? አንዳንዴ 20 ዓመትን ለማክበር ምናልባት በጣም ብዙ ብርሃን የ20 ዓመት ልደትን ለማክበር ብዙ ብርሃን አያስፈልግም እና አንዲት ሻማ እንግዲህ ያንን ልደት ልታስብ ትችላለች እና የብዙ ብርሃን ጉዳይ ሳይሆን የአንዲት ሻማ ልደት ይበቃል። እንደዚህ አይነት ሀሳብም ያሉ ስዕሎች አሉ ኤግዚቢሽኑ ላይ፣ ትንሽ ቅኔም ይመስላሉ። ሌላው ፖስተሩ ላይ ያለው ስዕል የቪ ምስል የሚያሳዩት ናቸው። እንግዲህ የቅንጅት ለአንድነትና ለዲሞክራሲ በዛን ወቅት በቃ አየሩን ሁሉ ሞልቶት የነበረ የፖለቲካ ፓርቲ ነው። ከ3-4 ፓርቲዎች ጋር ተዋቅሮ አንድ ሆኖ የመጣ ፓርቲ ነበር። እንግዲህ እነሱ እዛ ውስጥ የነበሩ እንግዲህ ታላላቅ ሰዎች ስለ ሀገር ካላቸው መረጃ እንደውም እንግዲህ ፌስቡክ ምንም በዛ ሰዓት አልነበረም። ሶሻል ሚዲያ በቀላሉ አክሰስ የማድረግ ኢቭን ሞባይል ዳታ የዛን ጊዜ ነበር አይመስለኝም፣ ሞባይል ኢንተርኔት ማለት ነው። በዛን ወቅት ብዙ እንግዲህ የተረዳ ነው የተማርንበት፣ ስለ ሀገራችን ሁኔታ የገባን ጊዜ ነው። መጠየቅ ያለብንን መቃወም ያለብንን ከነበረው መራጭ ወደ ከ27 ሚሊዮን በላይ ህዝብ እንግዲህ ተመዝግቦ ወደ 80% በላይ የሚሆነው መርጧል ነው የሚባለው። አጋጣሚ ማይካድ ሆነና የአዲስ አበባን ድምፅ ለማክበር ሞክሮ ነበር ገዢው መንግስት። እሱንም ምን ሊፈጠር እንደሚችል ጊዜ ነው የሚያውቀው። ቀጥታ ያንን ተግባራዊ ቢደረግ ኖሮ። ስለዚህ በዚህ ሰዓት የምናመሰግነውም በተለየ የምናወድሱ ምንም አይነት አካል አለ ብያለሁ። ያም ፓርቲ እንግዲህ እንደዛው በቃ አየር ላይ ቀርቷል። ብዙ ርቀት አልተጓዘም። እንደውም በዚህ 20 ዓመት ውስጥ ማን እንግዲህ እውነተኛ ብርሃን እንደሆነ እንግዲህ በዚህ ወቅት ልደታቸውን በሚያከብሩ ፖለቲከኞች እናያለን። ያን ነው የምንረዳው። አንድም ቀን ዝቅ ብሎ አያውቅም። አንድም ቀን በዛ ጊዜ ሁሉ አልፎ ኢቨን ለውጥ መጣ ተብሎ እንግዲህ ጠቅላይ ሚኒስትሩ ወደ አሜሪካ የተለያዩ ስቴቶች ሄደው ሰዎች ጥያቄ ሲጠይቁ አንድም ሰው ያን ጊዜ ስለሞቱት ምን ይላሉ ተብሎ ጠቅላይ ሚኒስትሩ አልጠየቁም። አንዳቸውም ዞር ብሎ ያሰባቸው የለም። ጥሩ ጊዜ ቢመጣ ጊዜ እንደውም በጉብዝና ጊዜ አስብ ነው የሚባለው። ላይክ መልካም ነገርን በደከመን ጊዜ በጣም ሁላችንም ፖላይት ነን ወይም ትሁት ነን በማንችል በአቅም በሌለን ጊዜ። ግን አሁን ለውጥ የሚመስል ነገር በመጣ ጊዜ ግን ስለ 97 ስለነበረው ነገር ማንም አካል ሲያነሳ ያየው አይመስለኝም እና ያን ሳስብ አሁንም ቢሆን ባንዲራ ዝቅ ብሎ በዛን ወቅት ስለጠፉ ስለተሰዉት መዋል ያለበት ጊዜ ያለ ይመስለኛል። ምናልባት አሁን ያለው ስርዓት ይቀበለው አይቀበለው አላውቅም። አንዳንዶቹ ግን ያው በወቅቱ ቀጥተኛ ተሳትፎ የነበራቸው ናቸው። አሁንም ቢሆን የመንግስት ስልጣን ላይ ያሉ ሰዎች ለመወቃቀስ ግን አይደለም። ዋናው ነገር ምንድነው ግን እዛ ጋር የሞቱት ግለሰብን ተቃውመው ግለሰብ ላይ ተጽዕኖ አድርገው ወይም ደግሞ ግለሰብ ላይ ትችት ፈጽመው ሳይሆን በሀገር ጉዳይ ላይ ሀሳባቸውን ስላቀረቡ
በሀገር ጉዳይ ላይ ድምጻችን ሊደመጥ ሊከበር ይገባል ስላሉ ነው የሞቱት። ለነሱ የህሊና ጸሎት የሚደረግበት ጊዜ ሀገራዊ የሆነ ፕሮግራም ሊኖር ይገባል ብዬ አስባለሁ። ኢቭን የሞቱ ወይም የተጎዱ ቤተሰቦቻቸውን ራሱ ማጽናናት እና እነሱንም ተካፋይ ማድረግ ተገቢ ነው ብዬ አምናለሁ። የ97 ጋር በተያያዘ የእንትናን መጽሐፍ ለማንበብ ሞክሬ ለማግኘት አልቻልኩም። የስንድ አበበ እንደውም ህትመት ገበያ ላይ የለም አሁን ይመስለኛል። ምክንያቱም ብዙ ጊዜ አፈላልጌ ያጣሁት ነው። እዛ ላይ ያሉ ታሪኮች ብዙ ነገር ይናገራሉ የሚል እምነት አለኝ። ፊልም መስራት የሞከሩ ወጣቶች አሉ። መሞከራቸውን በጣም አፕሪሼት አደርጋለሁ። የተወሰኑ ሀሳቦችን ለማንሳት ሞክረዋል። የነበረው በወጣቱ መሀል የነበረው መተማመን፣ ይቅር መባባል የመሳሰሉ ለማሳየት ሞክረዋል። ግን ይሄ ሁላ በጣም በጣም ያነሰ ነው ብዬ ነው የማስበው። እና በዚህ ኤግዚቢሽን ላይ እንደ ሲምቦል ሆነው ብዙ የሚገቡ ነገሮች አሉ። ይህን የመሳሰሉ ነገሮች ይህን ይመስላል። እንዳልከው ነው። በአብዛኛው ከተወሰኑ ሙከራዎች በስተቀር በተለይም ደግሞ ይሄኛው አንጻራዊ ለውጥ ሲመጣ ሞቅታው ሆይ ሆይታው ምናምን ወደፊት እንጂ ወደኋላ መለስ ማለትን ለበጎ ማለት እኮ ነው። እንደው ለሰዎቹ እውቅና አትስጥ፣ እንደው ዋጋ አትስጥ፣ ግን ቢያንስ ለራስ ስትል ቅድም የጠቀስናቸውን ነገሮች ነገ እንደው ለሀገር ይቆማለሁ የሚል ሰው ከማፍራት አንጻር እንኳን እነሱን መዘከሩ ቢቀር ከዛ አንጻር እንትን አልተባለም። ፍትህ መጠየቅ ራሱ እንደ እንትን ነበር፣ እንደ ቂም በቀለኝነት የሚቆጠርበት ጊዜ ነበር። ድምፆችን ለማፈን ዛሬ ብዙዎቹ ተቋጥረዋል። በእርግጥ የሚውተረተሩበት ጊዜ ነበር። ያኔም ግን ድምፃቸውን ለማሰማት የሞከሩ ደግሞ ለምሳሌ ዳኛ ፍሬሕይወት ሳሙኤልን ማሰብ እችላለሁ። እንደገና ጉዳዩ ተነስቶ በአግባቡ የውሸት ሪፖርት የእነሱን የእውነት ሪፖርት ተትቶ እነሱ የተሰደዱበት ጉዳይ ማለት ነው ብዙ የከፈሉበት ዳኛ ፍሬሕይወትና ጓዶቹ ሌላ ሪፖርት የቀረበበት እና እነዚህን ምስኪን ሰዎች ልክ እንደ ባንክ ዘራፊ እንደምናምን አድርጎ ህፃን ልጅ እነ ነብዩን ሳይቀር ለማሳየት የተሞከረበት ብዙ ነገር ነበር እንደምታስታውስ። እሱ እውነተኛ ሪፖርት የሚቀርብበትን እነሱ ሰርተውት የነበረው አጥንተውት የነበረውን እና በውሸት የተቀየረውን ነገር ታሪክ በትክክል የሚዘጋበትን ነገር ለመፍጠር ሞክረው ነበር። የተወሰነ ርቀት ሄደው ያልተቻለበት ሰፊ የሆነ ነገር ነበረው እና ምናልባት ያ ሁሉንም እንትን እንዳንል ብዬ ነው። እንዲህ አይነት የሞከሩ ሰዎች ነበሩ። ቅድም ስታነሳ ቶምብ ኦፍ ዘ አንኖውን ሶልጀር የተባለ የማይታወቅ ወታደር የተባለ ምሳሌያዊ በሆነ መንገድ በጦርነት ለታጡ በተለይም ደግሞ የት እንኳን እንደወደቁ አስክሬናቸው ሳይታወቅ እነዛን ሰዎች ለማሰብ የሚደረግ እንግዲህ ምን ያህል ጥረት እንዳለ አንስተ ነበር በዚህ አሜሪካና እንደዛ እነዚህ ሰዎች ደግሞ ስማቸው መልካቸው እንደዚህ ይታወቃል እንዳልከው ቤተሰቦቻቸው ምናምን እነሱን እንኳን በምን ያህል መልኩ ለማስታወስ እንዳልሞከርን እንደዘነጋናቸው እንደዚህ ስታስብ ደግሞ ይጨምራል አይደል? በየጊዜው አንዱ ስትላል ይጨምራል። ትላንት የሚለው ነገር ይሄ 20 ዓመት ምናምን አይደለም ያሁኑ ትላንት እንኳን እየተረሳ ምናምን እሱም ነገር ነው ብዬ አስባለሁኝ። እና በዚህ ሁሉ መሀል ደግሞ አይ የዘነጋናቸው አሉ የዘነጋነው ትልቅ የታሪክ ክስተት ብሎ በበቂ አይነት ሁኔታ ማለት ነው ዋጋ ያልሰጠነው እንደዚህ ማስታወስ በጣም በጣም ትልቅ ነገር ነው። እና እንደው ይሄኛውን ብቻ አይደለም የ20 ዓመቱ ላይ ብቻ አይደለም በተለያየ ጊዜ ያለሁኝ ለፍትህ ለነጻነት የከፈሉ ሰዎችን እንደዚህ በስኬች አማካኝነት ለማስታወስ የምታደርገውን ነገር እና ጥበብን ለአንዳች ዓላማ ከፍትህ ከነጻነት ከእኩልነት ጋር ለተያያዘ ለሱ የመጠቀም ነገር ያለው ወይ እንትን ሞልቶ እንዲህ አይነት ነገሮች አይምሮህን ስለሚይዙት እሱ እየተገለጸ ነው ወይስ ሆም ብለህ ደግሞ ኖ አርት ለዚህ መዋል አለበት ከሚል ዓላማ ነው? እሱን እስኪ። ጥሩ ነጥብ ነው። የተለያዩ ዋጋ የከፈሉ ሰዎችን በስኬችም በተለያዩ መንገድ ስላለው አዎ፣ ግን ምስለው ብዙ ጊዜ ልሳል ብዬ ሳይሆን በጣም ውስጤ በጣም ሞልቶ ሲገፋኝ ነው ምስሉን አእምሮዬ ላይ ማገኘው።
እና እንግዲህ አንዳርጋቸው ጽጌ ተፈቶ የነበረ ጊዜ ላይ አዲስ አበባ አልነበርኩም፣ ግን ደግሞ እዚህ ለንደን የእሱን ዌልካም ፕሮግራም ሲዘጋጅ የእሳቸውንም ፖርትሬት ላይቭ ፔንት ሰርተን ነበር። ምንድነው ስዕል ምንጊዜም ሁለት አይነት ጎን ሊኖረው ይገባል የሚል እምነት አለኝ። አንደኛው ነገር ምንድነው ወደ ህዝቡ መድረስ መቻል አለበት። ለምሳሌ በሙዚቃው ጃዝ እና ይሄ ኢንስትሩሜንታል የሆኑ ሙዚቃዎች አሉ፣ ደግሞ በጣም ላይሪክስ ያላቸውና የሰውን ታሪክ የሰውን ስነልቦና የሚነኩ ብዙ ሙዚቃዎች ይሰራሉ። ልክ እንደዛው ማለት ነው። በስዕሉም ውስጥ ትንሽ ወደ ህዝቡ የሚቀራረብ ነገር ያስፈልገዋል። አልበለዚያ የራሱን ታሪክ እዛ ስዕል ውስጥ ገብቶ የሚያይበት እድል ከሌለው የሚኖረው ሰውንና ተመልካቹንና ወይም ስራውን የሚያያይዘው ቦንድ ትንሽ ረቂቅ ይሆንና በጣም እድሉን ጠባብ ያደርገዋል። ግን ቀስ እያለ ስዕሉ ወደ ማህበረሰቡ መሄድ አለበት። ደግሞም አንድ መንገድ ነው። አንዳንዴ ጥሩ የሚጽፉ ሰዎች ስሜታቸውን፣ ውስጣቸውን፣ ቁጣቸውን በጽሁፋቸው ያወጣሉ። እኔ በጣም ሀገሬን እወዳለሁ እና ስለ ሀገሬ ሳስብ በየዕለቱ የሚሆኑ ክስተቶችን አያለው። አንዳንዴ ወጣቱም ሲተች አንዳንዱ ተገቢ ነው፣ አንዳንዱም ትንሽ ከፍ ያለና በጣም የከፋ ይሆናል ብዬ አስባለሁ። ምክንያቱም እኛም ምናልባት ወጣት ስለኔ እንግዲህ ብዙም እንትኑን ከወጣቱ ዓለም ወይ ከወጣው አላቅም ከ36 ዓመቴ ነው። ለማንኛውም በ97 ጊዜ ለመምረጥም አልደረስኩም። ዛን ጊዜ 17 ዓመቴ ነው፣ ግን ሰልፉ ላይ ነበርኩ እስከ ልደታ ምን ያው ለትንሽ አመለጠ። እንግዲህ ወያኔ የኔን ድምፅ ልትበላ ነበር ልሰርቀ በጋ አልሳካላትም። እና እንግዲህ ምንም የዛን ያክል ያደረግነው እንግዲህ ምናልባት ታላላቆቻችንን አሁን ላለው ወጣት የሰራ ነው ያመቻቸነው ነገር የለም ብዬ ማምነው። ሆኖም ግን ደግሞ በጣም አንዳንዴ መስመር ሲቱ የሚያስተካክሉ ነገሮች አሉ። ስዕሉ የውስጣችንን ሀሳባችን የምንገልጽበት ነው እና ሁሌም ፖስት አላረግም። ላይክ እንደ ዊክሊ አይነት ነገር በየሳምንቱ ወይ በየወሩ ምናምን ቀን ገደብ አስቀምጬ ምናምን እንደዛ አይደለም። አንዳንዴ ለወራት መጠፋበት ጊዜ አለ፣ አንዳንዴ ለአመት። ግን በቃ በጣም ውስጤ ሲሞላ ግን እስላለሁ። ስዕሉን ከጨረስኩት ለሰዎችም አጋራለሁ። ፔንቲንግ ከሆነ አቆየዋለሁ፣ ስኬች ከሆነ ግን አጋራዋለሁ። እና ፖለቲካው የእኛን ማህበረሰብ ካይሹ በቃ ፖለቲካው ነው እስካሁን ድረስ ትምህርታችን ላይ እንዳንሰራ፣ ኢኮኖሚው ላይ እንዳንሰራ፣ ግብርናው ሊሆን ይችላል፣ በሁሉም በቴክኖሎጂው እንዳንሰራ እስካሁን ድረስ ትልቅ እንቅፋት ሆኖ የያዘን ፖለቲካው ነው። እና ፖለቲካውን ዞር ማድረግ አይቻልም። እንደ አንድ ነጠል ያለ የሆነ የፈለገ ሰው ብቻ የሚከታተለው ነገር ነው ብዬ አላስብም ፖለቲካው። እና የሁሉም እንግዲህ በሙዚቃው ዘርፍ ብዙ ይላሉ የፖለቲካውን ለማስተካከል፣ አንዳንዴ አቅጣጫም ለማሳየት የሚሞክሩ ሙዚቀኞች አሉ። በስዕሉም ዘርፍ ያ ነው። ግን ቅድም ያወራሽኝ ስለ ዳኛ ፍሬት ስለዛ ሲነሳ ምንድነው ዝምታ ምናልባት በቃ ዝምታው አበቃ ብለን በቃ አሁን ሆነ ምንለው መቼ ነው ከተባለ የኔ ኤግዚቢሽን እንደ አንዲት ምናልባት ጠብታ ልትሆን ትችላለች። ግን ምንድነው የኔም ሆነ የሌሎችም ሰዎች በተለያየ ጊዜ የምናሰማው ድምፅና ግድ የለም እውቅና መስጠት ላለብን እውቅና እንስጥ፣ አለበለዚያ ትላንት ያልዘከርነው ዛሬ ደግሞ እኛን የሚዘክረን አይኖርም ብለን በተሰባሰበ ድምፅ እንደ ድምፅ ሊሆን የሚችለው ሀገራዊ የሆነ እውቅና ሲሰጥ የዛን ጊዜ ነው። እና ዝምታ ያልኩበት ምክንያት እስካሁን ድረስ በተለያዩ ተቋማት በግለሰብ ደረጃ ሊሆን ይችላል፣ በአንዳንድ የጥበብ ስራዎች ሊሆን ይችላል፣ በዛ መንገድ ነው እስካሁን ድረስ ያለፉትን ሰዎች ለመዘከር የሞከር ነው። እና የኔ በጣም ጠብተዋ ልትሆን ትችላለች እንጂ በጣም ትልልቅ ስራ የሰሩ ሰዎች አሉ። ግን አሁንም ቢሆን ዝምታ ምልበት ምክንያት
ይህንን እውቅና መስጠት የሚችል መንግስት እያለ አሁንም በራሱ ዓለም ተጠምዶ ሌሎች ጉዳዮች ላይ ሲንቀሳቀስ እንግዲህ ማስታወስ ያለብን ይመስለኛል። ያ ነው። በተረፈ ግን ይሄ ስዕል ውስጥ ያለው ይሄ እንደ ሙዚቃ የጮኸም እንደ ኮንሰርቶች ሙዚቃን ወረድኩበት ዛሬ ኮንሰርቶች ማስታወቂያቸውም ስራቸውም ኢቨንቱ ምኑም ትንሽ ሞቅና የጮኸ ነው እና በስዕሉ ዓለም ግን ይሄ ውጫዊ ጩኸት ሳይሆን ወደ ውስጥ ነው ያለው ድምፅ እና ውስጡን ሰው ከውስጡ እንዲያስብ ነው። በዚህ የስዕል ኤግዚቢሽን ራሱ ምንድነው የቨርቹዋል የስዕል ኤግዚቢሽን ኤክስፒሪየንሱ የሆነው አንድ አዳራሽ ውስጥ ብቻውን እንደ መግባት አይነት ነው እና እያንዳንዱ ስዕል እያቀረበም ሊሆን ይችላል በፈለገው መልኩ ያያል እና ቨርቹዋል ሩም ውስጥ ነው የሚገባው ማለት ነው። ስለሱ ነገር እስኪ ተጨማሪ በለን። እንዴት ነው ማየት የሚቻለው የሚለውን ይሄ ዌብሳይቱ ነው አይደለ? ቨርቹዋል ኤግዚቢሽን ሊንክ አለው እና ኩንስማትሪክስ የተሰኘ ፕላትፎርም ላይ ነው ሆስት የተደረገው። እዛ ኤግዚቢሽን ላይ ልክ ሊንኩን ሰዎች ሲጫኑት ወደ ኤግዚቢሽን ሩም ይወስዳቸዋል። ያ ሩም ቨርቹዋል ነው እና በስልክ በእጃቸው አክሰስ ያሉታል። ተች ያው ስልካቸው ላይ ወይም ላፕቶፕ ላይም ሊሆን ይችላል። የሚፈልጉትን ስዕል እያቀረቡ ከፈለጉም እያራቁ ልክ አንድ ሩም ውስጥ እንዳሉ ነው። ቨርቹዋል ሩም ነው ኮንሰፕቱ። ስዕሎቹን ያሉ የስዕሎቹን ደግሞ ዲቴይል የተጻፉትን ዲስክሪፕሽኖች ያሉ ሳይዛቸው እዛ ላይ ተጽፏል። አንዳንዶች ስዕሎች መሸጥም የሚችሉ ናቸው፣ ዋጋ አላቸው፣ ሳይዝ አላቸው የተሰሩበት ጊዜ። መክፈቻው ላይ የሚሳተፉ ሰዎች በተለይ የመጀመሪያው 4 ሰዎችን የኤግዚቢሽኑ ካታሎግ በአድሬሳቸው ለመላክ ተዘጋጅቻለሁ። ሌላው መክፈቻው ላይ የሚገኙ ሰዎች እኔም እዛው ላይቭ በአንድ 2 ፕላትፎርሞች ላይ እኖርና ማንኛውንም ጥያቄዎች እመልሳለሁ። ስራዎቹንም ደግሞ ሰዎች እያዩ ያላቸውን አስተያየት የሚያቀርቡበት መንገድ ይኖራል። ብዙ የተለመደ ስለማይመስለኝ ነው ደግሜ የምጠይቅህ። መጀመሪያ ወደ ዌብሳይት ነው የሚገባው። አሁን ይሄኛውን ኩንስማትሪክስ የተባለ ገጽ ላይ ስትል መጀመሪያ ምን ተደርጎ ቀጥሎ ወደ ምን እንደዚህ የሚለውን እሱን እስኪ ስቴፕ። በጣም ጥሩ። ኩንስማትሪክስ ላይክ እንደሱ አይነት ብዙ ፕላትፎርሞች አሁን ላይ አሉ ለቨርቹዋል ኤግዚቢሽን ሩሞች የሚያዘጋጁ። ስለዚህ ቨርቹዋል ሩም ነው ይሄ አንዱ ፕላትፎርም ነው የመረጥኩት። በግሩፕ ኤግዚቢሽን አንድ የተሳተፈ ያለው የቨርቹዋል አርት ኤግዚቢሽን የዩሮፒያን ቤስት አርቲስትስ ምናምን ብለው ያዘጋጁት ኢቨንት ላይ ጋብዞኝ ተሳትፎ ያለው 2 ስራዎችን እዛ ላይ ማቅረብ ችያለሁ። ቨርቹዋል ነው። አሁንም ከረንትሊ እየታዩ ያሉ ኢንተርናሽናል ቨርቹዋል ኤግዚቢሽኖች አሉ እና ይህን ኤግዚቢሽን ለማየት ምንድነው ቀለል እንዲል ያደረኩት በእኔ ዌብሳይት ነው ሊንክ ክሬት ያደረኩት። ስለዚህ artistusa.com/tribute97 ቀጥታ ወደዛ ፔጅ ይወስደዋል። እዛ ፔጅ ላይ አንድ ኢንትሮ አለች፣ የተጻፈ መግቢያ ጽሑፍ አለ። በዛ መግቢያ ስር የኤግዚቢሽን ሊንክ አለ። እሱን ክሊክ ሲያደርጉት ወደ ኤግዚቢሽኑ ሩም ይወስዳቸዋል ማለት ነው። ከዛ ልክ በአንድ መስኮት ውስጥ ሆኖ የኤግዚቢሽኑን ሩም እንደማየት ማለት ነው። ስልካቸው በቃ አንድ መስኮት ነች ኤግዚቢሽኑን የሚያዩባት እና በዛች መስኮት ውስጥ የሚፈልጉትን ስዕል ሩምም እየቀየሩ ማየት ይችላሉ። ስለዚህ በስልክ ወይም በኮምፒውተር አማካኝነት ማየት ይቻላል ማለት ነው በተገለጸው አይነት መንገድ። ዛሬ ስለነበረን ቆይታ በጣም ነው የማመሰግነው። ሌሎች ጊዜ የምንገናኛለን። ለዛሬ ግን ሳልል ባላልፈው የምትለው ከአውደ ርዕዩ ጋር የተያያዘ ሊሆን ይችላል ወይንም ሌላ ጉዳይ፣ መድረኩ ክፍት ነው። እንደዚህ አይነት ሀገራዊ ኢሹ ይዞ መውጣት ከባድ ነው። ምክንያቱም ሁሉንም ማማከላች ሁሉንም ላይክ ባላንስ አድርጎ ሁሉንም ማስደሰት አይቻልም። ግን ማናቸውም ሰዎች ጥያቄ ያላቸው በወቅቱ ስለነበራቸው አሳዛኝም
ማንኛቸውንም ተሞክሮም ሆነ ክስተት ሊያጋሩኝ ቢፈልጉ ቀጥታ በዌብሳይቴ ላይ የፌስቡክ አድራሻዬም አለ፣ በኢሜይልም ሊልኩልኝ ይችላሉ። ዌብሳይቴ ላይ ሁሉም የኔ አድራሻን የሚገኝበት መረጃ አለ። ፖስተሩም ላይ እንደዚሁ በዋትሳፕ ሊሆን ይችላል። በተለያየ መንገድ ስልኩን ተጠቅሞ ሰዎች ሊልኩልኝ ይችላሉ። ማንኛውንም ጥያቄ ይሄ ልክ አልነበር የምትሉኝም ካለ ደግሞም ይህን መኖር አለበት ይሄ መረሳት የለበት የምትሉት እንግዲህ ኤግዚቢሽኑ አሁን 6 ቀናት ቀርተውታል። በዚህ 6 ቀናት ውስጥ የምችለውን ሁሉ ደግሞ አድርጋለሁ በዚህ ኤግዚቢሽን ለማካተት። በተረፈ ግን ለእኔ በጣም ጥሩ አጋጣሚ ነው ይህን እድል ማግኘት፣ እዚህ ሚዲያ ላይ መቅረብ። ብዙዎቻችን የሚከታተለው ሚዲያ ነው። በጣም ብዙ መወዳቸው ሰዎች ታሪካቸውም ተነግሮበታል። እነሱም ራሳቸው ቀርበው እዚህ ላይ ያላቸውን የፖለቲካም በጥበቡም ዘርፍ ያላቸውን ነገር ሲያጋሩ ማየት ችያለሁ። ስለዚህ ለእኔ በጣም ትልቅ እድልና ትልቅ ቀን ነው ለእኔ። የስራዎቼን የመጀመሪያ የስዕል ሶሎ ኤግዚቢሽኔን መጥቼ ከመወዳት ጋዜጠኛ ከሪዮት ጋር በማውራቴ በጣም ኩራት ይሰማኛል። አመሰግናለሁ። እግዚአብሔር ያክብርልኝ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአርቲስት ዮሴፍ በቀለ ሙላት ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እንግዲህ የቨርቹዋል የስዕል አውደ ርዕዩን ከሰኔ 1 ጀምሮ ከእሁድ ጀምሮ ማለት ነው ይተላለፋልና እየገባችሁ በተባለው መንገድ እንድታዩ ነው። እስከ መቼ ነው እንደዚህ የሚለውን የቀሩ መረጃዎችን መጨመር ትችላለህ ዮሴፍ? ኤግዚቢሽኑ ያው መክፈቻው ላይ ጥሩ ድባብ ይኖረዋል። በተረፈ ግን ለአንድ ወር ነው የሚቆየው እስከ ጁን 29። ምን ማለት ነው? ለአንድ ወር ሳይሆን 3 ሳምንታት ያክል ለማስተካከል። በጣም ነው የማመሰግነው። አድማጭ ተመልካቾቻችንም አብራችሁን ሆናችሁ ፕሮግራማችንን ስለተከታተላችሁ እናመሰግናለን። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም።